ፕሮፌት መሐመድ የጥቁር ህዝቦች አባት ናቸው። የጥቁር ህዝቦች የነጻነት አባት ናቸው። ከኔልሰን ማንዴላ በላይ ከማልኮም ኤክስ በላይ ናቸው ፕሮፌት መሐመድ። አበሻ ስሙንና ጥቁርነታችንን ከፍ እንዲል ያደረጉ የተከበሩ ሰው ናቸው። በባርነት የሚታወቀውን የቢላልን ጥቁር እግር በተከበረ ስፍራ ላይ በካዕባ ውጣ ተብሎ ጥቁርነቱ ከካዕባ በላይ እንደሆነ ያስመሰከሩ ትልቅ አባት ናቸው። ስለ ሀበሻና ስለ ኢትዮጵያ ከተናገሩ ነብያቶች ብቸኛ ሰው ናቸው። ሌላ እኮ የተናገረ ነብይ እኮ የለም። ለምንድን ነው የምጠላቸው? ጥቁር የሚባለውን ጥቁር ባሪያ ተሽጦ የሄደውን ባሪያ ሀበሻ ከራሳቸውን አስበልጠው ከጀለሰቻቸውን አብልጠው ካዕባ ስፍራ ላይ የጓደኞቻቸውን ትከሻ ረግጦ ወጥቶ ከካዕባ በላይ ከፍ እንዲል ያደረጉ ሰው ናቸው። ውደዳቸው። የነጻነት አባት ናቸው። አንተ የምትለው አይሻ ለምን አገባ፣ ፕሮፌት መሐመድ ሐሰተኛ ነብይ ነው ምናምን የምትለው ተረትህን ቂጥ ውስጥ አስገባው። የሚሰማ ሰው የለም። ካሁን በኋላ እናስነብበዋለን። ትክክለኛ ታሪኩ ትውልዱ እናስነብበዋለን። ማንንም ሰው ቦታውና ክብሩን ይሰጠዋል። ነብዩ መሐመድ ሲባል የሚደነግጥ የሚፈራ ትውልድን ፈጥራለን ነበር መፈክራችሁ። ሁሉም ሰው ስሙ መሐመድ ሆኗል። አስፈሪና አስደንጋጭ ነው። አሜሪካ እንኳን ሳይቀር ታራሚዎቿ ሙስሊም እየሆኑ ነው። እንግዲህ መብት ነው። አሜሪካ ነገር ዲሞክራሲ ነው። ሲወጡ እንግዲህ ሙስሊም ሆነው ነው የሚወጡት። አላህን በብቸኝነት የሚመለክ አምላክ አድርገው ነው የሚወጡት። በቀን 5 ጊዜ ይሰግዳሉ፣ ይጸልያሉ፣ ይጾማሉ እና ራሳቸውን የሚያገኙበት ጊዜ በጣም ሰፊ ነው ማለት ነው። ሞስት ኦፍ ስኬታማ የሚባሉት ሙስሊሞች ናቸው። በዚህ ዓመት ሶሻል ሚዲያ በቲክቶክ ብቻ ነው ምልክ እና ትንሽዬ ህፃን ልጅ እንኳን ሳይቀር መጥቶ ሶሻል ሚዲያ ላይ ከቀረብኩኝ በጣም ቅርብ ጊዜ ነው ሻሃዳ ከያዝኩኝ ከሰለምኩኝ ብሎ የሚናገር ህፃን ልጅ አላይተው ከሆነና እሱን እኔ ያልደግፈ ሚዲያ ላይ መምጣቱ መናገሩን አልደግፈውም ቱ ቢሆነስት እንደ ሀሳብ እና እሱን እንኳን ማናገር የማይችሉ ሰዎች ናቸውና የ12 ዓመት ልጅ ነው። ስንት ዓመቱ ነው ልጁ? እና በጣም ነው የሚፈሩት። ሚዲያ ላይ ባይታይ ጥሩ ነበረ። ባይመጣ ሚዲያ ላይ ቢያንስ 19 ዓመት እስከሚሞላው ድረስ ቢማር ጥሩ ነበር። መምጣት አልነበረበትም። ትንሽዬ ልጅ ነው። በዚህ ዓመት ነው ሻሃዳ ያዘውና በየመንገዱ ያንቀጠቅጣቸዋል። ለምልህ እያቆመ ከአንድ ግራ ሲገባቸው በኦሮምኛ አልገባ ሲላቸው በአማርኛ እያለ ማለት ነው። እና እንደዚህ አይነት እሳት የሆነ ትውልድ ነው የተፈጠረው ማለት ነው። እና በእናንተ ቤት እንግዲህ እኛ የምናውቀው መፈክሩ ነብዩ መሐመድ ሲባል የሚደነግጥ የሚፈራ ትውልድን ፈጥራለን ነበር መፈክራችሁ። ሁሉም ሰው ስሙ መሐመድ ሆኗል። لأن خشوع القلب بالقرآن الكريم في الصلاة وفي غير الصلاة هو في الحقيقة حقيقة إيمانك. تريد أن تعرف درجتك عند الله. كل واحد منا عنده درجة عند الله. هم درجات عند الله والله بصير بما يعملون. هل أنت من الأوائل عند الله ولا من المتأخرين؟ ليست المسألة بالظاهر بالشكل، لا. إن أكرمكم عند الله أتقاكم. فهذه المسألة ترجع إلى قلبك، ترجع إلى خشوعك. ولهذا تأمل كيف يقول الله تعالى قد أفلح المؤمنون، ثم أول صفة للمؤمنين في سورة المؤمنون ماذا؟ كملوا الآية. نعم، الذين هم في صلاتهم خاشعون. هذه حقيقة الإيمان. فالفلاح المطلق، النجاح الدائم يكون بتحقيق الخشوع في الصلاة. فهذه حقيقة النجاح والفلاح. ولسوف يعطيك ربك فترضى ألم يجدك يتيما فآوى ووجدك ضالا فهدى ووجدك عائلا فأغنى فأما اليتيم فلا تقهر وأما السائل فلا تنهر وأما بنعمة ربك فحدث. وتوكل على الحي الذي لا يموت
وتوكل على الحي الذي لا يموت وسبح بحمده وكفى به بذنوب عباده خبيرا. الذي خلق السماوات والأرض وما بينهما في 6 أيام ثم استوى على العرش الرحمن فاسأل به خبيرا. وإذا قيل لهم اسجدوا للرحمن قالوا وما الرحمن أنسجد لما تأمرنا وزادهم نفورا.